የኔ ቋጠሮ ይሰራል እንዴ? እኔ ይሳካልኛል እንዴ? እኔ ለስፓኛ የቋጠርኩት እርሶ እንዲበሉ አንዴ ሜሳችን ምንድን ነው? ሲጀመር እኔ ራቁትን በተያየ መሀል አልገባም ብያለሁ። እኔ ሲጀመር ገላ ሲተጣጠፉ ነበር። የቤተሰብ ጨዋታ ነው ሲጀመር። እንዴ ቋጠሮ ይሰራ? ተአምር ነው፣ በጣም ተአምር ነው እናቴ። አይዞን ሜሳዬና ቢያንስ አንቺ ያዥውን ይዘሽ ነው እንዳይጠብርሽ ሜሳዬ። በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ፣ ኮንግራ ማለት እፈልጋለሁ። ዌሪዝ ሜሲ እንደማትሉ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይህንን ስፔን ማሸነፍ በጣም ከባድ ነው። ማን በቃ ኳስ የሚያስረብ ቡድን ነው ስፔን ማለት። ጀማው ምን አይነት ቡድን ነው ስፔን የሚል አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ ስፓኛ። ይመቻችሁ ጀማው። ስፔን 1 አርጀንቲና 0 የ2026 ዓለም ዋንጫን ስፔን እና ለሚን ያማል በልተውታል። ማን ነው እዚህ ስካይላይት? ማን እኔ በፈለጋችሁት እምልላችኋለሁ ከስፔን አምባሳደር ውጪ ትክክለኛ የስፔን ደጋፊ የለም። ገባርለ ፕላን ዲ ነው። ገባርለ ፕላን ዲ ማን ከዛ ሲጮህ ምናምን እንዴት እንዳሳዘኑኝ የአርጀንቲና ደጋፊዎች ማለት ነው። ብሩኬ ነው ይታያል። እዚህ ጋር ከምታያቸው ሁለቱ ኮከቦች አንዱን ንጉሳችን የሰጠን ነው። ኮከብ የሌላችሁ ተጨነቁ። ላሚን ያማል አንድ ኮከብ፣ ሊዮኔል ሜሲ አንድ ኮከብ፣ ኪሊያን ምባፔ አንድ ኮከብ። ሳሙኤል ግን አይደለም ቅድም ያየነው ፎቶ አይተዋላ? የቅድም ያሳየው ፎቶ እናንተ ነኝ አክለ መናገር ማለት ነው። ተረብ ምናምን ነገር ስለሚመቸኝ ማለት ነው። ይሄ ፎቶ ይመጣል በሳቅ ሞትኩት። አክለ መናገር ማለት ነው። የስፔን ደጋፊ ካለ ይገባል ማን ዶሚኔት ነው ያደረጓቸው። ምንም ማድረግ አይቻልም። ገባ አይደለ? ሜሲ ቢያነሳው ቅር አይለኝም ነበር፣ ደስ ይለኝ ነበር ሜሲ ቢያነሳው። አልተሳካለትም። ኖርማል ኦሬዲ አንድ ዓለም ዋንጫ አለው አይደለ? ግን እቺኛው ፎቶ ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ሜሲን በዚህ መልኩ መሸኘት አልፈልግም ነበር። ብዙ ደስ አይልም። በጣም ደስ ይላል። ይሄ ነው ደስ የሚለው። ስፔን አርጀንቲናን 1-0 በጠባብ ውጤት በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆናለች። በታሪኳም ለሁለተኛ ጊዜ ዓለም ዋንጫ ማሳካት ትችላለች። ምን አይነት ብሔራዊ ቡድን ነበር ማጨብጨቤ ሲያንሱ ነው የናሽናል ቲም አርጀንቲናን ደካማ ብሔራዊ ቡድን አስመስሎ ነው ማሸነፍ የቻሉት። የጎሉን ውጤት አትመልከቱ። ሙሉ በሙሉ ጌሙን ዶሚኔት አድርገው ነበር፣ በቁጥጥራቸው ስር ነበር። ምንም ጭንቀት አልነበረባቸው። አንዱን ታርጌት አርጀንቲና በ120 ደቂቃ ስፔን ላልሞከረችም ነበር ማለት ነው። ከጨዋታው በፊት የሰራሁትን ቪዲዮ ገብታችሁ ተመልከቱት ማለት ነው። የኔ ዓለም ዋንጫ ተገማቿ ቡድን ስፔን ነበረ፣ ሻምፒዮን ሆናለች። በዚህ ጨዋታ ላይ እንግዲህ ኢንዞ ፈርናንዴዝ 93ኛው ደቂቃ ላይ በአርጀንቲና በኩል በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ጎድቷቸዋል። ግን ያም ባይፈጠር ማለት ነው አርጀንቲና በጎዶሎ ተጫዋች ምትጮት ነበር የሚመስለው ማለት ነው። በጣም ጎድቷታል። ግን በቃ በጣም ተበልጣ ነበር ኢንዞ ፈርናንዴዝ እያለ ራሱ ማለት ነው። ከዛ በኋላ ግን ሉዊስ ደላፎንቴ የሚገራርሙ ቅያሬዎችን አድርገው ነበረ። 106ኛው ደቂቃ ላይ እንግዲህ ቅያሬያቸው በድጋሚ ሰርቶላቸው ኒኮ ዊሊያምስ አሲስት አድርጎ ተቀይሮ የገባው ተጫዋች ፈራን ቶሬዝ ሌላ ተቀይሮ የገባው ተጫዋች አስቆጥሮ ብቸኛዋን የማሸነፊያ ጎል በስማቸው ማስመዝገብ ችለዋል ማለት ነው። ምን አይነት ናሽናል ቲም ነበር የተመለከትነው። ከምናምን ሙከራ በላይ ማድረግ ትችላለች ስፔን። በአርጀንቲና በኩል ምርጡ ተጫዋች ኢሚ ማርቲኔዝ ነው ያለምንም ጥያቄ ማለት ነው። ሜሲ እንኳን እንደ ሜሲነቱ በጨዋታው ላይ እንደልቡ መንቀሳቀስ አልቻለም ነበር። ሙሉ በሙሉ ኳሱን ዶሚኔት አድርገው ነበር። ጌሙን ኮንትሮል ያደረገችበት መንገድ በጣም የሚደንቅ ነበር። በቃ አርጀንቲና ደካማ ብሔራዊ ቡድን ያስመሰለቻት። እኔ አንድ ናሽናል ቲም በዓለም ዋንጫ ፍጻሜ በዚህ ልክ ደካማ ፐርፎርማንስ ያሳይ የተመለከትኩትም አይመስለኝም እኔ በግሌ ማለት ነው። አንዱን ታርጌት አልሞከረችም። ኢቭን ኦን ታርጌት ሙከራዎቿ እንኳን ሁለት ናቸው ምናምን ነው ኦፍ ታርጌት የሞከረችው ማለት ነውና ይሄ የስፔን ብሔራዊ ቡድን ይለያል ነው የምላችሁ። ለማንኛውም እናንተ ስለዚህ ናሽናል ቲም እንጥላላችሁ ሀሳባችሁን አጋሪ ሆነ ተከናወነ ዛአርከይ ፋይናል እንግዲህ በዚህ ዓለም ዋንጫ ለመጀመሪያ ጊዜ ዛሬ ተሳክቶልኛል። የቋጠርኩት ቲም አሸንፏል። ማርቲን ዙቢሜንዲ፣ ዴቪድ ራያ፣ ሚኬል ሜሪኖ እንኳን ደስ ያላችሁ። እናንተ የዓለም ዋንጫ ሻምፒዮን ሆናችኋል። ከዚህ በኋላ እንግዲህ ስለ ባላንዶር ማውራት የምንችልበት ጊዜ ነው።
እኔ ሜሪኖ ይገባዋል ከሚሉት ወገን ነኝ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስፔን ስላሸነፈች በጣም ደስ ብሎኛል ሀቢቢ፣ በጣም ነው ደስ ያለኝ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቻችሁ። አንዳንድ የእግር ኳስ ግን ስክሪፕቷን መጽፍበት መንገድ ሁሉ ጊዜ ነው የሚገርመኝ። አመቱን ሙሉ ተውትና ኬሪየሩን ሙሉ ማለት ነው ጎል በመሳት የማይሆኑ ኳሶችን በመሳት የሚታወቀው ፌራን ቶሪስ በቀኝ እግሩ ሳይሆን በግራ እግሩ ጎል አስቆጥሮ ስፔን ሻምፒዮን ማድረግ ይችላል። ስፔን 1-0 አርጀንቲናን አሸንፋለች። እዚህ ጨዋታ በጣም የተመቸኝ ሰው ልንገራችሁ። ይሄ ልጅ ማለት ነው ገና 19 ዓመቱ ነው። ይሄ ልጅ ገና ብዙ ረጅም መንገድ ይሄዳል። ማለት እግር ኳስ የሚጮትበት መንገድ፣ የሚከላከልበት መንገድ እንዳለ መስራት ያለበትን ነገር የሚያውቅ ልጅ ነው። ይሄ ፓስ ያደረጋቸው የነበሩት ፓሶች፣ ስሩ ቦሎች፣ ሹቶቹ ኤቭሪቲንግ ፓው ኩባርሲ ዋት ፕሌየር ማርያምን። አርጀንቲና እስከ ጨዋታው የመጨረሻ ደቂቃ ላይ እስከ ሞከሩት ኳስ ድረስ ማለትም ይሄ እንትና ሲሞኔ እስከ ሞከረው ኳስ ድረስ ምንም ኳስ አልሞከሩም ነበር። 90 ደቂቃውን ምንም ኳስ አልሞከሩም ነበር። ስፔን ዛሬ ማሸነፍ የለባቸው የሚል ሰው ያለ አይመስለኝም። ግን እቺ ኳስ ጨዋታውን በቃ ኦልሬዲ ወደ ስፔን በደንብ አድርጋ የገፋች ኳስ ነበረች። ኢንዞ ፈርናንዴዝ ቢጫ ያለበት እንደዚህ ድጋሜ በፎርስ እየመጣ እንደዚህ ነገር ማድረግ ነበረበት ብዬ አላምንም። ካንቺ ሌጋሲ ላይ የሚቀንስ ምንም ነገር የለም። ነገር ግን ስፔን ሻምፒዮን መሆን ይችላልች። የሚገባው ቲም ወንድ የሆነው ቲም አሸንፏል። ምንም 0 ስታቱን እያያችሁት ነውና እንኳን ደስ አለን የስፔን ደጋፊዎች፣ በተለይ ደግሞ ያንግ ታለንት ያማል። በጣም ለሱ በጣም ደስ ብሎኛል። ከዚህ በኋላ የሱ ኃይለኛ አድናቂው ነኝ እኔ ማለት ነውና Where is Messi? Where is Messi? Where is Messi? Where is Messi? በነገራችን ላይ በ10 ተጫዋች ጀግኖች ናቸው አርጀንቲኖች። በ10 ተጫዋች ይሄን ያክል መቀጣቀጣቸው 1-0 ማረቁ ጀግኖች ናቸው። ግን 11ኛ ሜሲ ባይኖርም ፊፋ ነበር። ለምን እንደሻረው ይሄን ኳስ ነው የሻረው። ባይተው ይሄን ኳስ ነው የሻረው ፊፋ ረገጠው። በፖዚሽኑ በቦታው ሆኖ ይሄን ኳስ ረገጠው ብሎ ያን የመሰለ ዳይቭ አድርጎ ከቻለ ካርድ መስጠት ሲገባው ጭራሽ ኳሱን ሻረው። ማለት ይችላል ስፔን በነገራችን ላይ የባርሳ ሳይሆን የማድሪድ ነው። እናንተ ባርሳዎች ካታሎኒያ ናችሁ። ይችላል። ስፔን አርጀንቲናን በኤክስትራ ታይም 1-0 በማሸነፍ የ2026 ዓለም ዋንጫ አሸናፊ መሆን ችላለች። እውነት ለመናገር ይገባቸዋል። የ90 ደቂቃ ስታተስ ተመልከቱ። በቃ አርጀንቲና 0-0-0። እሺ አሁንስ የአርጀንቲና ደጋፊ እርግጠኛ ናችሁ ዊን ነው? ያማል በመብላቱ አልደበራችሁም? ሜሲ በመቀማቱ አልደበራችሁም? ይሄ ነው አሰብኩት እኮ እኔ ሮናልዶና መባፔ ፋይናል ደርሰው መባፔ ቢበላ አይደብረኝም ምናምን ስል ይሄ ነው ሮናልዶ ነው፣ ሜሲ ነው። እኔ እንደዛ ብዬ ነው የማስበው። እና ደግሞ እንደተናገርኩትም ሙሉ ጨዋታው ዱላ ነበር። በቃ አይታችሁታል። ላፖርት የተናገረው ቁጭ ነው ያለው። በቃ ዳኛውም እንደዚሁ እየፈቀደ ነበረ። አጋደላቸው ማለት ይቻላል። ለማንኛውም ግን ስፔን ይገባቸዋል። በቃ ሙሉ ድብደባ አመጣጣቸው ነው ያሳየው። አርጀንቲና የመጣበት አለ፣ ስፔን የመጣበት አመጣጥ አለ። እና እንግዲህ ስፔን የተሻለ ስለነበረ ስፔንም በዚህ ጨዋታ ላይ ዶሚኔት አድርጎ እንግዲህ አሳምኖ ማለት ይቻላል። ውጤቱ ጠባብ ቢሆንም አሳምኖ በልቶታል ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ ሲጀመር 2 የፋራ ነው። ሲቀጥል ደግሞ ዋንጫው ከቀኝ ኪስ ወደ ግራ ኪስ ገባ ማለት ነው። ሌላ የተፈጠረ ነገር የለም። ገባ አይደለ? ግን እኛ የሜሲ ፋኖች እግር ኳስን በጣም እንትን ስለምንል ለስፔን ማጨብጨብ ግዴታ ነው። ማንዬ እንደዚህ አይነት ናሽናል ቲም አይቻላቅም። ናሽናል ቲም በዚህ ሰዓት እንደዚህ አይነት ናሽናል ቲም አይደለም የክለብ ቲም አታመጣ። ምን አይነት ሉዊስ ዴላፎንቴ የሰራው ቲም ይለያል ነው ምን ይለያል። ከዛ ውጪ ሙሉ ዶሚናንስ ስፔን ነው። እኔ አንድ ጎል ብቻ መሆኑ ራሱ ግርም ነው ያለኝ። ገባ ሙሉ ዶሚናንስ ተወስዷል። እንዳልኩት ነው 2 የፋራ ነው። አንዳችንን እናጣጥማለን። እሷንም ያላዩ ብዙ አሉና ማለት ተመዝገን ነው አባት። ዛሬ ዳኛ ምን ማረጋቻ ዳኛ አለ። ሜሪኖ ባላንዶር ይገባዋል ነው ማለት ሜሪኖ ባላንዶር። ስፔን ከኢሚሊያኖ ማርቲኔዝ ጋር ባረገችው ጨዋታ ማለት ነው ስፔን 30 ደቂቃ ተጨምሮ ባለቀ ደቂቃ በማግባት በፌራን ቶሬስ ብቸኛ ጎል ማለት 1-0 በሆነ ውጤት ማሸነፍ ችላ ወርልድ ካፑን ማንሳት ችላለች። የ2010ን ታሪክ መድገም ችላለች ማለት ነው። እኔ እንጃ ሜሲ ሌላ ምናምን ተጫዋች ብትሉኝ እኔ አላውቅም። እኔ አርጀንቲናን በዚህ ልክ አልጠበቋትም። በዚህ ጨዋታ ላይ ኢንዞ ፈርናንዴዝ ነው ጥፋተኛ ምናምን ብላችሁ ልታማርሩ ምናምን እንዳትመጡ። ኢንዞ ፈርናንዴዝም እያለ ቀይ ሳይወጣ በፊት ማለት ነው አርጀንቲና እዛው ነበረች። በቃ ምንም የተለወጠ ነገር የለም። መከላከል ከዛ መከላከል ዞን ውስጥ መውጣት አልቻለችም። በዛ ላይ በእንቅርት ላይ ጆሮ ደግፍ የኢንዞ ፈርናንዴዝ ቀይ ሲሆን ታሪኩ ተቀየረ ማለት ነው።
ለማንኛውም አርጀንቲናዎች ማለት ነው ይህን ጨዋታ ወደ ፔናልቲ ለማምራት ነበር የፈለጉት። ምክንያቱም ማርቲኔዝን ተማምነው፣ ግን ፌራን ቶሬዝ አልፈቀደም፣ ወስዶ ሰንቅሮላቸዋል። ለማንኛውም ስለ ጨዋታው ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ደብሊው ስፔን። ለስፔን ብሔራዊ ቡድን ደጋፊዎች እንኳን ደስ አላችሁ። ለስደተኞቹ አላልኩም፣ ለተከረባባቾቹ አላልኩም። ስፔን በጣም ልዩ ነበረች። እኔ ግን እንደ ማንቸስተር ዩናይትድ ደጋፊ፣ እንደ አርጀንቲና ደጋፊ ከዚህ ዓለም ዋንጫ እየተረፈኝ የሊቻ መጎዳት ብቻ ነው። ይህንንም በጣም አዝኜበታለሁ። ጎቤው አሁን ቻለው ወያኔ ይመጣና ሜሪኖ ባሎንዶር ይገባዋል ይላል። 2026 የዓለም ዋንጫን ስፔን አንስታለች፣ ይገባታል። በቃ ከቃላት በላይ እግዚአብሔር ምስክሬ፣ ከቃላት በላይ ትችላለች ስፔን። እውነት ነው ምላችሁ። ያው እንግዲህ ጎታችን ሊዮ እንዲደግም ንጉሱ እንዲደግም ፈልገን ነበር። ያው አልተፈቀደም። በቃ እንግዲህ ምንም ማድረግ አይቻልም ማለት ነው። ትንሿ ጎት ደግሞ ያው አንድ ነን እኮ በዚህ በኩልም እኮ ያማል የኛው ነው የኛው ነው። ለማንኛውም እግዚአብሔርን ነው ምላችሁ። ግን ስፔኖች ቃላት የለኝም፣ በእውነት ነው ምላችሁ። ኳሳቸው እንዴት ነው የሚያምረው! በእናታችሁ ኳስ እኮ አጠፉባቸው ጭራሽ። አርጀንቲናዎች እኮ ኤክስትራ ታይም ከተጨመረ በኋላ እንጂ እኮ መንቀሳቀስ የጀመሩት እግዚአብሔር ምስክሬን ጎል ከተቆጠረባቸው በኋላ እንጂ አጥፍቷቸው ነበር። በቃ እንደ ሻማ አጥፍቷቸው ነበር። አረ በስመ አብ። እናም ትንሿ ያማል እንግዲህ አንስታለች ማለት ነው፣ ትንሿ ሜሲ ማለት እናም እንግዲህ ለሮድሪ ኦልሞ፣ በቃ ለሁሉም እግዚአብሔርን እጅግ በጣም የሚገርም ጨዋታ ነበር በስፔን በኩል የተመለከትነው። ያው እንዳያችሁት ከቀይ ካርዱ በኋላ በፊትም ሲጀመር አርጀንቲናዎች ልክ አይደሉም ማለት ይቻላል። ስፔን በኳስ ቁጥጥር ቅድም እንዳልኳችሁ ጌሙን አጥፍታባቸው ነበር ማለት ይቻላል። ቃላት የለኝም ለአሰልጣኙ። ትልቅ ክብር ለአሰልጣኙ፣ ለስፔኑ አሰልጣኝ ትልቅ ክብር። እናም እንግዲህ የ2026 የዓለም ዋንጫን ስፔን አሸንፋለች ማለት ነው፣ አንስታለች ማለት ነው። ይመቻችሁ።